አሁን ኦፕሬቲንግ ሲስተማችን ላይ ዴቨሎፕመንት ኢንቫይሮንመንቱን ጭነናል። ከዛ በኋላ ከጫን በኋላ አሁን ምን ማድረግ እንችላለን ማለት ነው? ዊ ካን ስታርት ኮዲንግ። እንዴት ነው የምናደርገው? ኒው ፓይተን ፋይል እንከፍታለን። ከከፈትን በኋላ ፓይተን ኮዳችንን መጻፍ እንችላለን መጻፍ እንችላለን ማለት ነው። እንዴት እንደምንጽፍ፣ እንዴት ሂደቶችን እንደምንሄድ፣ እንዴት ስተርት እንደምናደርግ እንይ። እንዴት አሁን እንደምታዩት እዚህ ጋር ቪዥዋል ስቱዲዮ ኮድ ጭኖልናል ማለት ነው። በዚህ አይዲ ወይም ዴቨሎፕመንት ኢንቫይሮንመንት ፓይተን ኮዶችን እንጽፋለን ማለት ነው። እሱን ለማድረግ መጀመሪያ የሆነ ፕሮጀክት የምንሰራውን ፕሮጀክት ፎልደር መክፈት ይጠበቅብናል። ስለዚህ አንድ ፎልደር እንደ ኤግዛምፕል እንወስድ። ለምሳሌ እዚህ ጋር ምን ብለን ልንከፍት እንችላለን? ኒው ፎልደር ፓይተን ፕሮጀክት ብለን አንድ ፕሮጀክት እንጀምር ማለት ነው። እንደ ምሳሌ ይሄን ፓይተን ፕሮጀክት እዚህ ላይ ኮድ ማድረግ ልንጀምር ነው። ፕሮጀክታችን ይሄ ነው ማለት ነው። ይሄን ለማድረግ ምን እናደርጋለን? እዚህ ጋር ሲኤምዲ ብለን እንጽፋለን። ከዛ በኋላ ይሄ ፋይል ያለበትን ወደዚህ ፎልደር እንሄዳለን ማለት ነው። ይሄ ፎልደር ፓይተን ፕሮጀክት ለምሳሌ እንከፍተውና የቱ ጋር ነው ያለው? እዚህ ጋር ክሊክ ስናደርግ ያለው ሲ ላይ ዩዘርስ እንደዚህ ብሎ ዴስክቶፕ ፓይተን ፕሮጀክት ላይ ነው። ይሄን ኮፒ እናደርገውና ወደ ምን እንሄዳለን? ወደ ሲኤምዲያችን እንሄዳለን። ኮማንድ ፕሮምፕታችን እንሄዳለን። ከዛ ሲዲ ብለን ሎኬሽናችን ዳይሬክቶሪ ወይም ደግሞ የፓይተን ፕሮጀክታችን ያለበትን ፔስት እናደርግለታለን። ከዛ ወደ ፕሮጀክት ወዳለበት ወሰደን ማለት ነው። እዚህ ጋር ከዛ ምን እናደርጋለን? ኮድ ስፔስ ዶት ብለን ኢንተር እንላለን። በዚህ መልኩ ምን አደረገልን? ፕሮጀክቱን ያስጀመረልን ማለት ነው። አሁን ፕሮጀክቱን አስጀምሮልናል። ምን ማድረግ እንችላለን ማለት ነው? አዲስ ፋይል ከፍተን ኮዳችንን መጻፍ መጀመር እንችላለን ማለት ነው። ይሄ እንደምታዩት ፓይተን ፕሮጀክት የሚለውን ከፈተልን። ኒው ፋይል ብለን እዚህ ጋር ለምሳሌ ሄሎ ዶት ፓይ ፒዋይ ይሄ የፓይተን ኤክስቴንሽናችን ነው። ፒዋይ ዶት ፒዋይ የፋይላችን ፓይተን ፋይል መሆኑን የምናሳይበት ነው። ሄሎ ዶት ፒዋይ ብለን እንከፍታለን። እዚህ ጋር እንደምታዩት ሄሎ ዶት ፒዋይ እንከፈታለን። ማንኛውም ነገር እዚህ ጋር መጻፍ ኮድ ማድረግ ምናምን ጀመርን ማለት ነው። ፕሪንት ፎር ኤግዛምፕል ፕሪንት ለምሳሌ ዌልከም ቱ ስኪል ፐልስ አካደሚ ብዬ በዚህ መልኩ ብጽፍ እና ኢንተር ብለው it has to print it here እንደዚህ ምን እናደርጋለን? እዚህ ጋር ራን እናደርገዋለን ማለት ነው። እኔ ፕሪንት እንዲያደርግልኝ ነው የፈለኩት። እዚህ ጋር ራን የምትለዋን ክሊክ ሳደርግ ራን ፓይተን ፋይል የሚለውን ክሊክ ሳደርግ as you can see እዚህ ጋር ዌልከም ቱ ስኪል ፐልስ አካዳሚ ብሎ አሳየኝ ማለት ነው። ለምሳሌ ፕሪንት 3+5 ብዬ ብጽፍለት 8ን ፕሪንት ማድረግ መቻል አለበት ማለት ነው። ሄር ረን ስናደርገው as you can see welcome to skill pulse academy ከላይ ያለውን then እዚህ ጋር ደግሞ 8 ፕሪንት አደረገልኝ ማለት ነው። በዚህ መልኩ እዚህ ጋር እየጻፍን መሄድ እንችላለን ማለት ነው። ፕሪንት ማለት በራሱ ኢንቢልት ፈንክሽን ነው። ፈንክሽን ምንድነው? ኢንቢልት ፈንክሽን ምንድነው? ሌሎችን እዚህ ጋር እንደምታዩት ለምሳሌ እዚህ ጋር ቅንፍ ተጠቅሜያለሁ። ከዛ እዚህ ጋር ደግሞ ደብል ኮትስ ነው የተጠቀምኩት። እዚህ ጋር ደብል ኮትስ ተጠቅሜያለሁ። ደብል ኮትስ ተጠቀምኩ። ለምን ደብል ኮትስ እዚህ ጋር ተጠቀምኩ? እዚህ ጋር ለምን አልተጠቀምኩም? የሚሉትን ሌሎችን ነገሮች ደግሞ በሌላ ፓርት የምናይ ይሆናል። በዴቨሎፕመንት ኢንቫይሮንመንታችን እንዴት አድርገን ፓይተን ኮድን ፋይል መክፈት እንዴት እንደምንችል፣ ፋይሉን ከከፈትን በኋላ ደግሞ እንዴት ኮድ ስታርት ማድረግ እንደምንችል አንዳንድ ነገሮችን ለማየት ሞክረናል። አሁን ደግሞ ዩዚንግ ዘ ኢንተራክቲቭ ሼል በቀላሉ እንዴት ኮድ ማድረግ እንደምንችል ደግሞ ሌትስ ሲ። ከፈለግን ዴቨሎፕመንት ኢንቫይሮንመንትን ሳንጠቀም እዚህ ጋር ያሉ ኮማንድ ፕሮምፕት ወይም ደግሞ ዊንዶውስ ፓወር ሼልን በመጠቀም እንዴት ኮድ ማድረግ እንደምንችል አንዳንድ ነገሮችን ቼክ ማድረግ እንደምንችል እናያለን። ለምሳሌ ዊንዶውስ ፓወር ሼልን በመጠቀም እዚህ ጋር ለምሳሌ እዚህ ጋር ያለ ነው። ፓይተን መኖሩን ቼክ አድርገናል። ሌትስ ቼክ አጌን ፎር ኤግዛምፕል ፓይተን ቨርሽን ብለን ብንጽፍ እንዳየነው
ቨርዥኑ አለን። ዝም ብለን ፓይተን ብለን ስንጽፍ አሁን ኮድ ማድረግ እንችላለን ማለት ነው። ወደ ፓይተን ኮዲንግ ወሰደን ማለት ነው። እዚህ ጋር ቅድም የጻፍኩትን ለምሳሌ ፕሪንት ዌልከም ቱ ስኪል ፈልስ አካዳሚ ይሄን ምን ያደርግልኛል? ፕሪንት ያደርግልኛል ማለት ነው። እንደምታዩት ዌልካም ቱ ስኪል ፈልስ አካዳሚ ፕሪንት 3 + 5 2 + 5 7 እዚህ ላይ በቀላሉ የተለያዩ ኮዶችን መጻፍ እንደምንችል ያሳየናል ማለት ነው። ሄሎ ወርልድ ሌሎቹንም በቃ ኮድ ማድረግ እዚህ ጋር ቼክ ማድረግ አንዳንድ ነገሮች ለምሳሌ ስህተቶች ቢኖሩ እዚህ ጋር ቼክ ማድረግ የምንችልበት ሁኔታ አለ። ይሄን ዊንዶውስ ፓወርሼል መጠቀም እንችላለን ኮድ ለማድረግ። ከዚህ ውጭ ደግሞ ሌላ መጠቀም የምንችለው ምንድነው? ሲኤምዲን ወስደን ኮማንድ ፕሮምፕት ይሄንንም ተጠቅመን አሁንም ኮድ ማድረግ እንችላለን። ፓይተን ብለን እንጽፍለታለን። ፓይተን በቀላሉ ፓይተን ብለን እንጽፍለታለን። ስታርት ያደርግልናል። ፕሪንት ሄሎ ወርልድ ብዬ ብጽፍ እዚህ ጋር ፕሪንት ያደርግልኛል። በተመሳሳይ እዚሁም ጋር ኮድ ማድረግ እችላለሁ ማለት ነው። እነዚህን ነገሮች መጀመሪያ ላይ ዴቨሎፕመንት ኢንቫይሮንመንትም ሳንጭን በዚሁ አንዳንድ ነገሮችን ስለ ኮድ ማድረግ ምናምን ፓይተን ማየት እንችላለን። ኮማንድ ፕሮምፕቶችን መጠቀም አንዳንድ ትንሽዬ ኮዶችን ደግሞ ትክክል መሆናቸውን ላለመሆናቸው ቼክ ለማድረግም ይሄን መጠቀም እንደምንችል we have to understand that ኮማንድ ፕሮምፕት እና ዊንዶውስ ሼልን መጠቀም እንደምንችል እዚህ ጋር ዊንዶውስ ፓወር ሼል እና ኮማንድ ፕሮምፕቱን ተጠቅመን የፓይተን ኮዶችን መጻፍ እንደምንችል ማወቅ መቻል አለብን ማለት ነው። በዚህ መልኩ እንዴት ስታርት እንደምናደርግ በሶስት ፓርቶች አይተናል ማለት ነው።